አርቲፊሻል ኢንተለጀንስ ከቅርብ ዓመታት ወዲህ በሰዎች ህይወት ውስጥ ያለው ወሳኝ ሚና እየጨመረ ነው። መንግስትም ለዚህ ትኩረት ሰጥቶ እየሰራ ሲሆን የግል ተቋማትም በአርቲፊሻል ኢንተለጀንስ ዘርፉ ተሰማርተዋል። ገበያ ዳላ ደግሞ አንዱ ነው። ገበያ ዳላ በአርቲፊሻል ኢንተለጀንስ ወይንም ደግሞ በሰው ሰራሽ አስተውሎት የሚሰራ የድህረ ገጽ አፕሊኬሽን ዴቨሎፕ ማድረጊያ ወይም ደግሞ መገንቢያ ፕላትፎርም ነው። ይሄ ፕላትፎርም በሰው ልጅ ቋንቋ በአማርኛ ወይም ደግሞ በእንግሊዝኛ፣ ስዋሂሊ፣ እንግሊሽ በዓለም ላይ በአፍሪካ ውስጥ በሚገኙ ማንኛውም ቋንቋዎች ሀሳባችንን እንነግረዋለን። ያንን የነገርነውን ሀሳብ ወደሚሰራ ሶፍትዌርነት ይቀይረዋል ማለት ነው። ኤአይ አሰልቺና ተደጋጋሚ ስራዎችን በተቀላጠፈ መንገድ ማከናወኑ አንዱ የሰዎችን ህይወት ካቀለለበት መንገዶች መካከል ነው። ገበያ ዳላ የተሰኘው በሰው ሰራሽ አስተውሎት የሚሰራው ሀገር በቀል መተግበሪያ ከአነስተኛ እስከ ትላልቅ የንግድ ማዕከላት ምርትና አገልግሎቶቻቸውን ለማስተዋወቅ የሚያወጡትን ገንዘብና ጊዜ የሚቆጥብ ነው። አንድ የልብስ መሸጫ ቤት ሱቅ ድረገጽ መስራት ብንፈልግ ለገበያ ዳላ ማይኳን እንነካና በአማርኛ የልብስ መሸጫ ሱቅ ድረገጽ እንድትሰራልኝ እፈልጋለሁ ፍጠርልን ብለን እንሰጠዋለን። በደቂቃዎች ውስጥ የልብስ መሸጫ ድረገጹን ይሰራልናል ማለት ነው። ይሄ ድረገጹ ነው። ፎቶዎችንም አታች አድርጎበታል። እነዚህን ወደ ካርት መጨመሪያ ፈንክሽናሊቲዎችን ጨምሮበታል። አባውት ፔጅ አለው። ስለኛ ማወቅ የምትፈልጊ ፔጆች ካሉ ድረገጹን እንግዲህ በደቂቃዎች ውስጥ ዴቨሎፕ አድርጎታል። ይሄንን ቀጥታ እዚህ ጋር ማየት እንችላለን። በሙሉ ገጽ ከፍተን እንደ ድረገጽ ማየት እንችላለን። ከፈለግን ደግሞ ለምንፈልገው ሰው ሶሻል ሚዲያ ላይ ማጋራት እንችላለን ማለት ነው። ከዚህ በፊት የነበረውን ልብሴን እንዴት ልሽጥ፣ እንዴት ላስተዋውቅ፣ የራሴ ድረገጽ እንዴት ላሰራ የሚሉ ችግሮች የነበሩትን ሙሉ ለሙሉ ይቀርፋል ማለት ነው። እኔ አይምሮዬ ላይ ባለው መሰረት ሱቄን እንደከፈትኩትኝ ለሱቄ የሚመጥን ድረገጽን ለገበያ ዳላ እየነገርኩትኝ ቀጥታ ማሻሻያዎችንም ካስፈለገ አሁን ቀጥዬ እነዚህ ቦታዎች ላይ ማሻሻያዎችን አደርግ፣ የድረገጹን ቋንቋ ሙሉ ለሙሉ ቀይረው ወደ አማርኛ አድርገው ደንበኞች የአማርኛ ተናጋሪዎች ናቸው ብዬ እንዲያስተካክለው በመንገር በፈለኩት መልኩ ውጤቱን ማግኘት እችላለሁ ማለት ነው። ስለዚህ ቀደም ሲል የነበረውን ሌሎች ሰዎችን ገንዘብ ከፍዬ ጊዜ ወስዶ ማሰራው ዌብሳይት ወይም ደግሞ ለነሱ ገና ለመክፈል ሳስብ ሞራል የሚሞተውን ነገር ያስቆምልኛል ማለት ነው። ስራ ፈጣሪ ትውልድን የማፍራት ዓላማ አንግቦ የሚንቀሳቀሰው ገበያ ዳላ የዲጂታል ኢትዮጵያ 2030 ግብን ተግባራዊ ለማድረግ ከመንግስታዊና መንግስታዊ ያልሆኑ ትምህርት ቤቶች የሚማሩ በዘርፉ ፍላጎት ያላቸው አዳጊዎችን በማሰልጠን ላይ ይገኛል። ከ12 ዓመት ጀምሮ በተለያየ ትምህርት ላይ የሚገኙ ወጣቶች የስራ መፍጠርን ወይም ደግሞ ሀሳባቸውን ወደ ተግባራዊ ተጨባጭ ወደ ሆነ ፕላትፎርም ሶፍትዌር መቀየር የሚችሉበትን ስኪል የሚያስችል ሶፍትዌር ነው ወይም ፕላትፎርም ነው። ከ2030 የኢትዮጵያ ዲጂታላይዜሽን እቅድ ጋር በምን ይያዛል ለሚለው እነዚህ ወጣቶች በአሁን ቀድመው በጊዜ ስለ አርቲፊሻል ኢንተለጀንስ ወይም ደግሞ ስለ ክላውድ ቀድመው እያወቁ እየተማሩ እየሰሩበት ይመጣሉ። አሁን አርቲፊሻል ኢንተለጀንስ እና ክላውድ የቅንጦት ቃላቶች አይደሉም። ነሰሲቲ እየሆኑ ወይም ደግሞ ተፈላጊ እየሆኑ እየመጡ ነው። ቀናችን እያዘመኑልን ነው። ፍጥነት እየጨመሩልን ነው። ስለዚህ እነዚህን አዳጊ ህፃናት በቴክኖሎጂ ብናገዛቸው አርቲፊሻል ኢንተለጀንሱንም ተለማምደውት ተያይዘው አብረው የሚያድጉበትን መሰረት ከመፍጠር አንጻር ገበያ ዳላ ያለው ሚና ከፍተኛ ነው። ይህንን ተጠቅመው ሀሳባቸውን ወደ ተግባር በመለወጡ ሂደትም ተጠቃሚ ሆኑ ተማሪዎችን አግኝተናል። ከተቀጣሪነት ስሜት ወጥተው ስራ ፈጣሪ የመሆን ጉዟቸውን ጀምረዋል። በርገር ሃውስ ነው። ይህንን ዌብሳይት ስሰራ ለገበያ ዳላ ሾርት ኮማንድ በመስጠት በቀላል መንገድ ያለምንም ኮዲንግ ስኪል መስራት ያለው ሾርት የሆነ ኮማንድ በመስጠት ብቻ የፈለግነውን አይነት ዌብሳይት እንድንሰራ ይረዳናል። እንዲሁም ደግሞ ያንን ዌብሳይታችን ለተለያዩ ካምፓኒዎች ለፐርሰን ሊሆን ይችላል ለተለያዩ ሰዎች መሸጥ እንድንችል ያደርገናል። እንዲሁም ደግሞ ገበያ ዳላን በመጠቀም ለትምህርት ያገዘኝ ነገር በቀላል መንገድ የተለያዩ ሾርት ኖቶችን ፍላሽ ካርዶች የሚሰራ ዌብሳይት በመስራት በቀላል ወይ እንዳጠና ረድቶኛል ማለት ነው። ወደ 2 ወር ገደማ ይሆናል። ብዙ ቻሌንጆች አጋጥመውኛል። ብዙ ችግሮች አሉ። መሀል ላይ ጊዜ በጣም ይፈጃል፣ ይሰለቻል። እንደ ጊዜው ርዝመት ያህል ማለት ነው። በገበያ ዳላ ኤአይ ደግሞ ስጠቀም በ2 ደቂቃ ባልሞላ ጊዜ ውስጥ ነው ዌብሳይቱን ሰርቶ ያስረክበኝ። በጣም ብዙ አይነት ኮሚኮች አሉ የውጭ ሀገር ናቸው አብዛኞቹ እና እነሱ በጣም ብዙ ከማንበብሽ የተነሳ አይምሮሽ ላይ ለመፍጠር የምታስቢበት ጊዜዎች አሉ እና ይሄንን አይዲያ ኢቲጂ ላዳብር የሚለውን ሀሳብ ሲመጣ እንደዚህ አይነት ዌብሳይት እንፈልጋለን። ክሬቲቪቲን እንዳዳብር አድርጎኛል። አይምሮ ውስጥ ያለውን ወይንም አይቼ
እዛው ታመቂ እንድቀር አላደረገኝም። አይቼ እንድገልጽና ላይክ ያለኝ ውስጥ ያለውን የታመቀውን ችሎታዬን አውጥቼ እንዳሳይ ነው ያደረገኝ። ተመልካቾች ደግሞ ልጆች ናቸው፣ ወላጆች ያሉ ከዛ ይሄ ኮሚክ እስኪ ያው ላይክ ከቨር ፔጁ ራሱ እንደምታዩ አትራክት ያደርጋል። ልጆችን አትራክት እንዲያደርግ አድርጎ የተዘጋጀ ከቨር ፔጅ ነው። ለዛ ትንሽ የሚያንጸባርቅ ነገር ካዩ ልጆች ደስ ይላቸዋል። የእነሱን ፐርስፔክቲቭ አይቼ ለነሱ መልክ ነው የሰራሁትና የከዝኖቼ ፋሚሊ ምናምን በሙሉ እየተናገርኩ ለነሱ እያሳዩ እነሱ ደግሞ ለጓደኞቻቸው እየተናገሩ እያለ እየተደረሰ ነው። መንግስት ተግባራዊ እያደረገው ላለውና በርካታ ኢትዮጵያውያን ተጠቃሚ የሆኑበት ያለው የ5 ሚሊዮን ኮደሮች ስልጠናንም የሚያግዝ ነው። ከ5 ሚሊዮን ኮደርስ ስልጠና ከወሰዱ በኋላ ገበያ ዳላ ላይ መጥተው ፕላትፎርሙን ሲጠቀሙ አጠቃቀሙ በጣም ቀላል ነው የሚሆነው። ኢኖቬትም ለማድረግ አዲስ ነገርንም ለመፍጠር በጣም ፈጣን ያደርገዋል። ይህንን ከመደገፍ አንጻር ያለው ሚና በጣም ከፍተኛ ነው። ስለዚህ 5 ሚሊዮን ኮደርሶችን በአጭር ጊዜ ውስጥም ውጤታማ ለማድረግ የሚረዳ ወይም ደግሞ ደጋፊ ፕላትፎርም ነው ብለን እናስባለን። ኢምፓክቱ ከፍተኛ እንዲሆን ብዙ ወጣቶች፣ ብዙ አዳጊ ህጻናት ጋር እንዲደርስ ለማድረግ የግል ተቋማት፣ የመንግስት ተቋማት፣ ትምህርት ቤቶች አብረውን ፓርትነር ሆነው ከኛ ጋር ቢሰሩ ኢምፓክቱ ከፍተኛና ትልቅ ነው ብለን እናምናለን።